በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። አሜሪካ ትልቁን የጦር መርከቧን ወደ ካረቢያን ማስጠጋቷ ተሰማ። ይህ የጦር መርከብ ተዋጊ ጀቶችን ጭኖ መጠጋቱ ተነግሯል። ይህ የአሜሪካ ድርጊት በቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ እንደ ጸብ አጫሪነትም ተቆጥሯል። ፕሬዝዳንት ቭላዲሚር ፑቲን ለአሜሪካም ሆነ ለሌሎች ሀገሮች ጫና በጭራሽ አንበገርም አሉ። የአውሮፓ ህብረትና የግብፅን የጋራ መግለጫ ችግር ያለበት ነው ስትል ኢትዮጵያ ገለጸች። ዩክሬን አዲስ ሚሳኤል መስራቷን ይፋ አድርጋለች። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። አሜሪካ ትልቁን የጦር መርከቧን ከሜዲትራኒያን ወደ ካረቢያን ባህር አስጠጋች። የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ አሜሪካ ጦርነት እየጫረች ነው ብለዋል። የአሜሪካ መከላከያ ጸሐፊ ፒት ሄግሴት እስከ 90 ተዋጊ ጀቶችን የሚይዘው ግዙፉ የጦር መርከብ ወደ ካረቢያን እንዲጠጋ አዘዋል። ማዱሮ አዲስ ውስጣዊ ጦርነት እያጫሩ ነው፣ ዳግመኛ እጃችንን ጦርነት ውስጥ አናስገባም ቢሉም አዲስ ጦርነት እየቀሰቀሱ ነው ብለዋል። አሜሪካም በካረቢያን አካባቢ ያለውን ወታደራዊ ይዞታዋን እያሰፋች ነው። በአካባቢው ከጦር መርከቦች በተጨማሪ የኒውክሌር ሰርጓጅ መርከብና ኤፍ-35 የጦር ጀት አከማችታለች። አሜሪካ የጦር መሳሪያዎቹ ያስፈለጓት የአደንዛዥ እጽ ዝውውርን ለመግታት እንደሆነ ተናግራለች። የአደንዛዥ እጽ አዘዋዋሪዎች ናቸው ባለቻቸው 10 ጀልባዎች ላይም ጥቃት አድርሳለች። ያለፈው አርብ በደረሰው ጥቃት 6 አደንዛዥ እጽ አዘዋዋሪ አሸባሪዎች ተገድለዋል ሲሉ ፒት ሄግሴት ተናግረዋል። አሜሪካ ጥቃቱን የፈጸመችው በካረቢያን ባህር ላይ ሲሆን በጀልባው የተሳፈሩት ትሬን ደ አራጓ የተባለው የወንጀለኞች ቡድን አባላት መሆናቸውን ሄግሴት ገልጸዋል። ተንታኞች አሜሪካ የፈጸመችው ጥቃት አስፈላጊነት ላይ ጥያቄ አንስተዋል። በአካባቢውም አሜሪካ ውግዘት ደርሶባታል። የፕሬዝዳንት ዶናልድ ትራምፕ አስተዳደር የአደንዛዥ እጽ ዝውውርን እየተዋጋው ነው ቢልም ዓላማው ማዱሮን ከስልጣን ማውረድ ነው ሲሉ የአሜሪካ ምክር ቤት አባላትና ተንታኞች ተችቷል። ኒኮላስ ማዱሮ የአደንዛዥ እጽ አዘዋሪ ቡድን መሪ ናቸው ሲሉ ፕሬዝዳንት ትራምፕ ቢከሱም ማዱሮ ግን አስተባብለዋል። በቻተም ሃውስ ቲንክ ታንክ የላቲን አሜሪካ ተንታኝ ዶክተር ክሪስቶፈር ሳባታኒ አሜሪካ ታስፈራራለች እንጂ ወረራ አትፈጽምም ብዬ ተስፋ አድርጋለሁ። ግባቸው አዲስ አስተዳደር ማምጣት ነው ብለዋል። አሜሪካ የጦር መሳሪያዎችን ወደ ቀጠናው አስጠግቶ ፍርሃት በመፍጠር የኒኮላስ ማዱሮ ደጋፊዎችን አቋም ማስቀየር እንደምትሻም ዶክተር ክሪስቶፈር ያምናሉ። አሜሪካ ወደ ካረቢያን ያስጠጋችው የጦር መርከብ የአደንዛዥ እጽ ዝውውርንና የወንጀለኛ ቡድኖች እንቅስቃሴን ለመቆጣጠር እንደሚውል ቢቢሲ ዘግቧል። ፕሬዝዳንት ትራምፕ በተደጋጋሚ ቬኔዙዌላ ላይ ጥቃት ሊሰነዘር እንደሚችል አስጠንቅቋል። የባህር አካባቢው በቁጥጥራችን ስር ነው፣ እግረኛ ጦርንም አማራጭ ልናደርግ እንችላለን ማለታቸውም አይዘነጋም። ፕሬዝዳንት ትራምፕ በቬኔዙዌላ ያሉ አደንዛዥ እጽ ማምረቻዎች ላይ ጥቃት ሊሰነዝሩ እንደሚችሉ ሲኤንኤን ዘግቧል። አሜሪካ ግዙፉን የጦር መርከቧን ለመጨረሻ ጊዜ ያሰማራችው በ2023 ነው። የጦር መርከቡ ወደ ካረቢያን ባህር መጠጋቱ በአሜሪካና በቬኔዙዌላ መካከል ያለውን ውጥረት አባብሷል። ዲሞክራቶችና ሪፐብሊካኖች አሜሪካ በጀልባዎች ላይ ያደረሰች ያለው ጥቃት ሕጋዊነት ላይ ጥያቄ እያነሱ ነው። የኬንታኪ ሴናተር የሆኑት ሪፐብሊካኑ ራንድ ፖል አሜሪካ ጥቃት ከመፈጸሙ አስቀድሞ የህዝብ እንደራሴዎችን ይሁንታ ማግኘት እንዳለባት ተናግሯል። የአሜሪካ የውጭ ጉዳይ መስሪያ ቤት ጸሐፊ ማርክ ሩቢዮ አደንዛዥ እጽ የያዘ ጀልባ በእሳት ሲጋይ ማየት ካልፈለጋችሁ ጀልባውን ወደ አሜሪካ አትላኩ ብለዋል። አሜሪካ እስካሁን ባደረሰችው ጥቃት የተገደሉ ሰዎች ቁጥር 43 ደርሰዋል።
የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለአሜሪካም ሆነ ለሌሎች ሀገሮች ጫና በጭራሽ አንበገርም አሉ። የፑቲን አስተያየት የተሰማው አሜሪካ በሁለት ታላላቅ የሩሲያ ነዳጅ ኩባንያዎች ላይ ማዕቀብ መጣሏን ተከትሎ እንደሆነ ታውቋል። አሜሪካን በሩሲያ የነዳጅ ኩባንያዎች ላይ ማዕቀብ የጣለችው የዩክሬኑን ጦርነት ለማስቆም በሞስኮ ላይ ጫና ለመፍጠር አልማ እንደሆነ ተነግሯል። ፕሬዝዳንት ዘለንስኪም አሜሪካ ይህንኑ እንድታደርገው ደጋግመው ሲጠይቁ መቆየታቸውም ይታወሳል። ፑቲን የአሜሪካን የማዕቀብ እርምጃ ገንቢ ያልሆነ ብለውታል። አገራቸው ለዚህና ለሌሎችም ጫናዎች እንደማትበገር ፕሬዝዳንት ፑቲን ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን አሜሪካ ለዩክሬን ቶምሃውክ የተባለውን የረጅም ርቀት ተወንጫፊ ክሩዝ ሚሳኤል እንዳታስታጥቅ በብርቱ አስጠንቅቋል። ሆኖም በዚህ አይነት የጦር መሳሪያዎች በሩሲያ ላይ ጥቃት የሚሰነዘርባት ከሆነም ውርድ ከራሴ ማለታቸው ተሰምቷል። የአውሮፓ ህብረትና የግብፅን የጋራ መግለጫ ችግር ያለበት ነው ስትል ኢትዮጵያ ገለጸች። በብራሰልስ የሚገኘው የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ኤምባሲ የአውሮፓ ህብረትና ግብፅ በጋራ ባወጡት መግለጫ ላይ ጠንከር ያለ ትችት ሰንዝሯል። ኤምባሲው የህብረቱን አቋም ችግር ያለበትና በእጅጉ የሚያሳዝን ሲል ጠርቶታል። ኤምባሲው ሐሙስ ጥቅምት 13 ባወጣው መግለጫ ላይ የአውሮፓ ህብረትና የግብፅን የጋራ መግለጫ ግብፅ በናይል ወንዝ ላይ የምታራምደውን የቅኝ ግዛት እሳቤ እንዲሁም የጠቅላይነት ፍላጎት የሚያስተጋባና የሌሎች ተፋሰስ አገራትን ምልከታ እንዲሁም ጥቅም ሙሉ በሙሉ ችላ ያለ ነው ሲል ገልጿል። የአባይ ወንዝ 11 ተፋሰስ አገሮች እንዳሉት መዘንጋት የለበትም ያለው የኤምባሲው መግለጫ አክሎም የአውሮፓ ህብረትና የግብፅ መግለጫ ከሰሃራ በታች ባሉ የአፍሪካ ሀገሮች የሚኖሩ ግማሽ ቢሊዮን የሚጠጉ ሰዎችን መብት ምኞትና ህልውና ሙሉ በሙሉ የሚሸረሽር ነው ብሏል። ዩክሬን አዲስ ሚሳኤል መስራቷን ይፋ አደረገች። በዩክሬን ጦር ኃይል ስር የሚገኘውና ወታደራዊ ቁሳቁሶችን የሚያመርተው ፋየር ፖይንት የተሰኘው ተቋም ይፋ ባደረገው መረጃ ይህንን አዲስ ምርቱን ይፋ አድርጓል። ድርጅቱ እንዳለው አዲሱ ሚሳኤል ፍላሚንጎ የሚል ስያሜ የተሰጠው ነው። ፍላሚንጎ እስከ 1500 ኪሎ ግራም የሚደርስ ቦምብ ጭኖ ወደ 3000 ኪሎ ሜትር ያህል የሚወነጨፍ መሆኑም ተነግሮለታል። ይህ ማለት ከታዋቂው የአሜሪካው ቶምሃውክ ከተሰኘው ሚሳኤል እጥፍ የሚጓዝ ሲሆን በዓለማችን ላይ ካሉ ረጅም ርቀት ከሚወነጨፉ ሚሳኤሎች ተርታም ይመደባል ተብሏል። ድርጅቱ አሜሪካን ኤክስፕረስ ለተሰኘው ጋዜጣ በሰጠው መግለጫ ዩክሬን ይህንን ሚሳኤል ለሙከራ በሩሲያ ላይ መጠቀሟን አስታውቆ በቅርቡ በሩሲያ የነዳጅ ማጣሪያዎች ላይ ሚሳኤሉ ጥቃት መፈጸሙን ገልጿል። አምራቹ ድርጅት እንዳለው ፍላሚንጎ ከርቀቱ በተጨማሪ ኢላማውን በትክክል በመምታትና በወጪ ረገድም የተሻለ ነው ብሏል። ሚሳኤሉ ከተተኮሰ በኋላ ከኢላማው ከ14 ሜትር የበለጠ እንደማይስት የገለጸው ተቋሙ ዋጋውም 2.1 ሚሊዮን መሆኑን አስረድቷል። ይህም ከአሜሪካው ቶምሃውክ ሚሳኤል በ1/5 ያነሰ ነው ብሏል። በተመሳሳይ መረጃ ከ20 በላይ አገራት ዩክሬንን በመደገፍ የሩሲያ ነዳጅና ጋዝ ከዓለም አቀፍ ገበያ ለማስወጣት ቃል ገብተዋል። አገራቱ ፕሬዝዳንት ቭላዲሚር ፑቲን ጦርነቱን እንዲያቆሙ ጫና በማሳደር ከዩክሬን ጎን እንደሚቆሙ ገልጿል። የዩናይትድ ኪንግደም ጠቅላይ ሚኒስትር ሰር ኪር ስታርመር እንዳሉት አገራቱ የተሰባሰቡት በበጎ ፈቃደኝነት ነው። ስታርመር ለአገራቱ የጋራ ጉባኤ አዘጋጅቷል። አሜሪካ በሁለቱ የሩሲያ ነዳጅ አምራች ድርጅቶች ማለትም ሮስኔፍት እና ሉክ ኦይል ላይ አዲስ ማዕቀብ መጣሏ ይታወሳል። ዩናይትድ ኪንግደም ከአሜሪካ ቀድማ ተቋማቱ ላይ ማዕቀብ ጥላለች። ሁለቱ የሩሲያ ነዳጅ አምራቾች በየቀኑ 3.1 ሚሊዮን በርሜል ነዳጅ ወደ ውጭ ሀገራት ይልካሉ። ሮስኔፍት ከሩሲያ የነዳጅ አቅርቦት ግማሹን ይሸፍናል። ከዓለም አቀፍ ገበያው ደግሞ 6% ድርሻ እንዳለው ይነገራል። በለንደን በተካሄደው ጉባኤ ላይ የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ላይ ጫና ማሳደር ብቸኛው መንገድ ነው ብለዋል። በጉባኤው ላይ እንደተጠበቀው ለዩክሬን ረጅም ርቀት ተወንጫፊ ሚሳኤል ለመስጠት ውሳኔ አልተላለፈም። ዜሌንስኪ ሩሲያ ላይ ጥቃት ለመሰንዘር የአሜሪካ ቶምሃውክ ረጅም ርቀት ተወንጫፊ ሚሳኤል እንደሚያስፈልጋቸው በተደጋጋሚ ገልጿል። ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ውይይት ቢያደርጉም ትራምፕ ሚሳኤሉን ለመስጠት አልፈቀዱም። ዩክሬን የሩሲያ ነዳጅ ማቀነባበሪያዎች ኢላማ ማድረግ ትፈልጋለች። ፕሬዝዳንት ቭላዲሚር ፑቲን ለዩክሬን ቶምሃውክ ረጅም ርቀት ተወንጫፊ ሚሳኤል ከተሰጠ ምላሻቸው የከፋ እንደሚሆን በተደጋጋሚ አስጠንቅቀዋል። የእንግሊዙ ጠቅላይ ሚኒስትር ስታርመር በለንደኑ ጉባኤ ፑቲን ሰላም አይፈልጉም ብለዋል። የዩክሬን አጋር አገራት እስከ ቀጣዩ ዓመት ድጋፍ መስጠት እንደሚቀጥሉ ገልጸዋል።
በአዲስ ዘመን አዲስ የምስራች ከቴምር ሪል ስቴት። የኢትዮ ሪል ስቴት አዋርድ አሸናፊ የሆነው ቴምር ሪል ስቴት ከ20 እስከ 35% በሚደርስ እውነተኛ ቅናሽ ባለ 2 መኝታ አፓርትመንት ቤቶችን ከ5.3 ሚሊዮን ብር ጀምሮ፣ ባለ 3 መኝታ አፓርትመንት ቤቶችን ከ6.6 ሚሊዮን ብር ጀምሮ በመሸጥ ላይ እንገኛለን። ለኑሮ እጅግ ተመራጭ በሆኑት ሳይቶቻችን ላይ ማለትም በፒያሳ፣ በአሊያንስ፣ በጋርመንት እና በአያት በመሰረት ስራ ላይ ካሉት ወይንም ግንባታቸው ሊጠናቀቅ ከደረሱት ሳይቶቻችን ሲገዙ እስከ 4.3 ሚሊዮን የሚደርስ ቅናሽ ያገኛሉ። በተጨማሪም ፒያሳ ጊዮርጊስ አደባባይ አጠገብ በ3.2 ሚሊዮን ብር ሙሉ ክፍያ፣ በ900 ሺህ ብር ቅድመ ክፍያ ሱቆችን እየሸጥን እንገኛለን። ይፍጠኑ! ይህ ዕድል እንዳያመልጦት። ለበለጠ መረጃና ለሳይት ጉብኝት ከታች በሚቀመጠው ስልክ ይደውሉ። ቴምር ሪል ስቴት። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።